ሉሊት? አዎ ታውቃለህ፣ አንድ ቀን ድንገት አሞኝ ያሳከመኝ ልጅ ነው። ዛት ሴት አስታወስኩት። ዴብ ከባድ ሚስጥር ሰማ። ሉሊት ስልክ ስታወራ ዳግም እንዴት ነህ ምነው ጠፋ ብላም ትላለች። እናም ደግሞ እባክሽን አንድ ነገር ተባበረኝ እኔ አደጋ ደርሶብኛል ይላታል። ምን ሆነ ነው? እኔ እተባበረሃለሁ ብላም ስትለው ወንድምሽን ተበቀይልኝ ነበር ያላትኝ። ዳዊትን እንድትበቀለት ይጠይቃታል። በፍጹም ወንድሜ ላይ ምንም አይነት ነገር ማድረግ አልችልም። ቆይ ግን አንተ ምን አይነት ሰው ብትሆን ነው? እኔ እኮ በዚህ ምድር ላይ ያለኝ ወንድሜ ዳዊት ነው ብላም ስልኩን ተናዳም ትዘጋበታለች። የፈለግከውን ነገር ማድረግ ትችላለህ፣ እንኳን ወንድሜ ላይ ማንም ላይ ማድረግ አልፈልግም ብላም ትለዋለች። ይህንን የሰማው ዳዊት ውጭ ላይ ሆኖም እየሰማ ነበር። እናም ማን ነው ብሎ ይጠይቃታል። ሉሊትም ዳዊት ሲመጣ ብደነግጥም ግን ደግሞ ምንም ነገር መደበቅ አልቻለችም ነበር። ዳግም ነው ብላም ትለዋለች። ዳግም ደግሞ ማን ነው ብሎም ሲላትኝ ፎቶን ስታሳየው ከዚህም በፊት ያገዛትና እንዲሁም ደግሞ በወደቀችበት ሰዓት ሆስፒታል ወስዶ ያሳከማት ነበረ። ይህንን ያየው ዳዊት ግን ደግሞ ይህን ልጅ ቆይ ግን የት ነው የማውቀው ብሎም ይላታል። ይህ ሰው ጭራሽ አድሶ አልነበረም። እናም ቆይሺ ብሎ ፎቶን ይዞም ለባንቴኑ ይሰጠዋል። ባንቴኑም ይህ ልጅ ታውቀዋለ ወይ ብሎም ሲጠይቀው ባንቴኑም ለዳዊት እውነቱን መናገር አልፈለገም ነበር። አይ አላውቀውም ሲለው ዳዊት በጣም ይናደድና ሉሊትን የሆነ ሰው እያታለላት ስለሆነ ስለዚህ አሁን ላይ ባንቴኑ ልንደርስላት ይገባል ብሎ ይለዋል። ቆይ ግን ምንድን ነው ብሎ ባንቴኑም ግራ መጋባት ይጠይቅ። ልጅ ዳግም ይባላል። ሉሊትን ግን ደውሎ የማይሆን ነገር እያላት ነው። ስለዚህ አሁኑኑ ልናስቆመው ይገባል ሲለውም እሺ በማለት ይስማማል። ባንቴኑም ሉሊትን እና ቁጭ በይልና ይህ ሰው ማለት እሱ እንዳለሽ ዳግም ሳይሆን ስሙ ማርኮን ነው። ስለዚህ ከዚህ ሰው ጋር ደግሞ መራቅ አለብሽ። ከሮዛ ጋር የማይሆን ግንኙነትና እንዲሁም መጥፎ ጊዜያትን ወይም ደግሞ የማይሆን ነገራትን አስቀያሚ የሆነው ነገር ሲያደርጉም ሲያሳልፉም ነበረ። ስለዚህ ከዚህ ሰው ጋር መራቅ አለብሽ ይላታል። ሉሊትም በጣም ትደነግጣለች። ግን እኮ ይህ ሰው እኮ ስሙ እኮ ዳግም ነው ብላም ትላለች። አዎ ግን ደግሞ አንቺን ሊያጠምድሽና እንዲሁም ደግሞ በዛን ሰዓት ሮዛ ልትጎዳሽ ስለምትፈልግ ወይም ደግሞ ከዚህ ቤት እንድትወጭላ ስለምትፈልግ ስለዚህ አስተዋውቀው እናም ሊጎዳሽ ሲል ነው። ነገር ግን ደግሞ መሀል ላይ ስትወርቂ ሊያግዝሽ የሞከረው። እናም ልጅ ካሁን በኋላ ምንም ነገር ማግኘትም ሆነ ማውራት የለብሽም ብሎ ለሉሊትም ማስጠንቀቂያ ይሰጣታል። ሉሊትም ግራ በመጋባት በቃሽ ብላ ይህንን ሰው ግን ለምን ወደ ህይወት የመጣ በማለት ራሷን ጥያቄ ውስጥ ታስገባለች። አቶ ደመቀም አሁን ላይ ሉሊትን ይዤ እሄዳለሁ በማለቱ አሁን ምንም አይነት ተስፋ ሊያገኝ አልቻለም። በጣም ብዙ ነገራትን ሲያረግ ነገር ግን ደግሞ ሁሉም ነገር እየከሸፈበትና እንዲሁም ደግሞ ዴብና እንዲሁም ባንቴኑን ሊችላቸው በፍጹም አልቻለም። ባንቴኑና ዴብ አንድ ላይ በመተባበር አቶ መሰለን ለማጥቃት ወይም ደግሞ ለማስወገድ የሚፈልጉትኝ አሁን ላይ ሌላ እቅድ እያቀዱ ነው። አቶ መሰለም ሌላኛው ደግሞ አብሮት የሚሰራው ወይም ደግሞ አቶ መሰለ በብሩ ስለሚመካ ስለዚህ ዳዊትን አምልጧቸዋል። አሁን ላይ ደግሞ ሌላ ስህተት አልፈልግም፣ ስለዚህ ያዘዝኳችሁን በስርዓት ስሩ በማለት ሌላ ትዕዛዝም ይሰጣቸዋል። መሰለም ለከድር ከደወለም በኋላ ይኸውልሽ ስማ ከድር አንድ ነገር ልንገርህ፣ ባንቴኑ ማለት ደፋር ነው፣ ሞኝ ነው፣ ከማን ጋር ማውራት እንዳለበት ግን ደግሞ በፍጹም አያውቅም። እናም ባንቴኑን በቀላሉ መጣል ትችላለህ ብሎም ይለዋል። አሁን ላይ ባንቴኑን አታልዬ ወደ አንተ ልኬዋለሁ። እናም ደግሞ የምታደርገውን ነገር አንተ የምታውቂ ይመስለኛል ይላል። አቶ መሰለን ቁጭ ባለበት እያወራ ያለው ባንቴኑን ግደለው ነበር ያለው። ይህ ደግሞ ባንቴኑ ጅል ነው፣ የዋህ ነው። እኔ እንዳልኩትኝ ያልኩበት ቦታ አንተ ጋር ድረስ እንዲመጣም አድርጌዋለሁ። በመጣ ሰዓት ግን እንዳትለቀው፣ ግን ደግሞ እንደ ዴብ እንዳይሆን ዳዊትን ያኔ እንደዛ አድርገህ ግን ደግሞ በፍጹም ይህ ነገር ማምለጥ የለብንም በማለት
አቶ መሰለም በጣም ተናዶና ተበሳጭቶ ይነግረዋል። ዳዊትም ሉሊትን ፍጥጥ አድርጎ ይዛታል። ሉሊት ቆይ ግን ማንን ነበር ስታወሪ የነበረው ብሎም ይላታል። እሷም ደግሞ በጣም በመደንገጥ ማን መሰለው ወንድሜ ብላም ስትለው ይኸውልሽ ሉሊት አንድም ነገር ልትዋሽኝ እንዳትሞክሪ ግን ማንን ነበር ስታወሪ የነበርሽው ነገርኝ፣ እኔ ውሸት እንደማልወድ ታውቂያለሽ ብሎ በጣም ተኮሳትሮም ይጠይቃታል። ሉሊትም እየተንቀጠቀጠች ይኸውልህ ወንድሜ እኔ አንተን በፍጹም ልዋሽህ አልችልም፣ ግን ደግሞ ዳግም ይባላል ብላም ትለዋለች። ቆይ ግን ዳግም ማለት ደግሞ ማን ነው? ይህንን ስም አዲስ አይደለም አውቀዋለሁ ልበል ብሎ ዳዊትም ይጠይቃታል። እንጃ ልታቀው ወይም ደግሞ ላታቀው ትችላለ ብላ ሉሊትም ነገሮችን ለመደበቅ ሞከረች። ዳዊትም በጣም ተበሳይቶና ተናዶ ሉሊት ምንድነው የምታወሩ ብሎም ይቆጣባታል። ይህንን ዴቭን ፊቱን ያየችው አዎ ታውቀዋለህ፣ አንድ ቀን ድንገት አሞኝ እያሳከመኝ ልጅ ነው ብላም ትለዋለች። ይህን ደግሞ ከአንተ ጋር አስታወቂያቸዋለሁ እንዲሁም ምስጋናም አቅርበለታል ብላም ትለዋለች። ይህንን የነገረክ ደግሞ በስልክ እንጂ በአካል አይደለም በማለት እና ታዲያ አሁን ላይ ምን ፈልጎ ነው የሚደውልልሽ በማለት ወይም ደግሞ እንድትበቀይለት የሚፈልገው ሰው ማንን ነው ብሎ ነበረ ዳዊትን የጠየቃት። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንደናችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰበናችሁ ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። አሁን ላይ ባንቴኑን ሊገለው እያሰበው አቶ መሰለ ባንቴኑን እንዲገለው ከባድ ትዕዛዝም ሰጥተዋል። እንዲሁም ዳዊት የሰማው ሚስጥር በጣም ከባድ ነው። እናም ሉሊት ስታወራ የነበረው ማን እንደሆነም ደርሶበታል። ስለዚህ ይህን ሰው ደግሞ መበቀል አለብን ብሎም ባንቴኑን ፎቶንም ሲያሳይለት ባንቴኑ ግን ደግሞ ማንነቱ ተለው ለዳዊት ሊነግረውም አልፈለገም ነበር። እናም ባንቴኑ ይህን ሰው ስለሚያውቀውና እንዲሁም ደግሞ ከሮዛ ጋር ግንኙነት እንዳላቸውና ብዙ ነገር ሲሰሩ እንዲሁም ጓደኛው እንደሆነና ከዚህም በፊት ብሩን ወይም ደግሞ ገንዘቡን ሁሉ እንደቀመው ይህን ነገር አስታወሰ። እናም ይህን ሰው ሙሉ ለሙሉ እንደሚያውቀው ለሎሊት ነገራትኝ። ሎሊትም ይህን ሰው መራቅ አለብሽ፣ በጣም መጥፎና አስቀያሚ ሰው ነው ይላታል። ባንቴኑም ለአቶ መሰለ ይደውልለታል። አቶ መሰለም የባንቴኑን ስልክ ሲያይ አዳኙ ታዳኝ ሊሆን ነው። የወለህ አታልየሃለው፣ አሁን ግን ደግሞ አንተ አዳኝ ሆነ ግን ደግሞ ልትታደን ነው በማለት በጣም ይስቅና ባንቴኑ ብሎ ያወራዋል። እናም ይኸውልህ እኔ እንዳልከኝ ቦታው ላይ ሁኜ እየጠበኩት ነው፣ ግን ደግሞ ያ ሰው መተው ሊያናግረኝ አልቻለም። ቆይ ግን ነገሩ ምንድን ነው? ግራ ተጋብቻለሁ ብሎ ባንቴኑም ለአቶ መሰለ ደውሎ ይጠይቀዋል። አቶ መሰለም አዎ ባንቴኑ ቆይ እኔ እነግርሃለሁ፣ ግን ደግሞ አለቃውን ለመግደል የተነሳው እንዲሁም ያመፀው ሰው ነው ብሎም ይለዋል። ደግሞ ማንም ሰው ደግሞ ሊያየው አይፈልግም፣ በጣም ተንኮለኛ ነው። እናም ደግሞ የዚህ ሰው ህይወት አደጋ ላይ ሊሆን ይችላል ባንቴኑ ብሎም ይነግረዋል። አቶ መሰለ ውሸቱን እያጭበረበረና